ዩቲዩብ ቻናል ነው። በዛሬው ትረካ የአሳ ትርፍና ሌሎችም ከሚለው በህይወት ጌትነት 2013 ዓመተ ምህረት ከታተመው መጽሐፍ ውስጥ 3 አጫጭር ትረካዎችን ይዘንላችሁ ቀርበናል። የመጀመሪያው ትረካ አልስማማም። ሄኖክ 20 ዓመታትን ካሳለፈበት አውስትራሊያ ከተመለሰ ዓመት አለፈው። ኑሮ ዛሬም ተወልዶ ካደገበት የቤተሰቦቹ ቤት ነው። በእርግጥ እሱ ያኔ ከሀገር ሲወጣ ገርጂ ያልነበረችም በዛፍ የተከበበች ጫካ ነበረች። ቤቶቹም አልፎ አልፎ የተሰሩ ባለሰፋፊ ግቢ ነበሩ። ዛሬ ግን ግቢ ሁሉ ተሸንሽኖ ተሸጥቶ ቤት በቤት ላይ ተደራርቦ ተሰራበት። አንዳች ክፍት ቦታ በፈለገ የማይገኝበት ሰፈር ሆኗል። ሄኖክ ድሮ የሚያውቀው ጫካ ተመንጥሮ እንዲህ ደምቆና መሃል ከተማ መስሎ የቆየውን የትውልድ ሰፈሩን ወዶታል። በለውጡም በጣም ተደንቋል። በሌላ በኩል ግን ልጆች ያላንዳች የመጫወቻ ስፍራ በየቤታቸው ታሽገው መዋላቸውና የግለኝነት ህይወት በእጅጉ ተስፋፍቶ መመልከቱ አሳስቦታል። በተለይ ከብዙ ቤት የቅርብ ርቀት የተገነባውን የጋራ መኖሪያ ቤት ሲያስተውል እዚህ የጋራ መኖሪያ ቤት የሚያድጉ ልጆች በሼልፍ ላይ እንደተደረደረ መጽሐፍ ናቸው ይላል። ይህን አይነቱን የልጅ አስተዳደግ ሲመለከት ባለመውለዱና ባለማግባቱ ራሱን እንደ እድለኛ ይቆጥራል። ሄኖክ ከአውስትራሊያ ከተመለሰ የሚያሳስቡት 2 ነገሮች ናቸው። አንዱ የልጆች መጫወቻ ስፍራ አለመኖሩና ሁሉ ጊዜ መሸት ሲል ከገርጂ እስከ ቦሌ በሚያደርገው የእግር መንገድ የሚመለከታቸው የኔ ቢጤዎች ጉዳይ ነው። ሄኖክ የኔ ቢጤ ማለቱ ለራሱ ገረመው። ማህበረሰቡ በጅምላም ይሁን በተናጠል አውቆም ይሁን ሳያውቅ የማይመጣጠኑ ቃላት ተጠቅሞ እንዲለመዱ ካደረጋቸው አንዱ ይህ ቃል ነው ሲላሰበ መለስ ሳለና ለመሆኑ ለማኞች የማን ቢጤ ናቸው ለራሱ ጠየቀ። በውስጡ ለመጣው ጥያቄ ራሱ ምላሽ ሰጠ። እኔ በበኩሌ ለማኝ የሚለው እኩሌታ ቃል የኔ ቢጤ መሆኑን አልስማማም። ማህበረሰቡ የኔ ቢጤ ብሎ በመጥራቱ ያከበራቸውና ያጠገባቸው መስሎ ይሰማዋል። በተቃራኒው ለማኝ በማለት ያዋረዳቸውና የናቃቸው መስሎ የሚሰማው ብዙ ነው። እውነታው ግን ለማኝ ያው ለማኝ እርዳታና ድጋፍ የሚሻ ነው እያለ ረጅሙን ጉዞ ቀጠለ። ከአውስትራሊያ ከተመለሰ ጀምሮ ጀንበር ስታዘቀዝቅ የሚያደርገው የእግር ጉዞ ብዙ ነገሮችን እንዲያስተውል አድርጎታል። የኔ ቢጤ ከሚለው የለማኞች ያልተመጣጠነ ስያሜ ጀምሮ ውሎና አዳራቸው ያስገርመዋል። ከሀብታሞቹ የግንብ አጥር ስር የቀኑ ሐሩር የሌሊቱ ብርድና ቆፈን ሲለዋወጥባቸው እነኛ ሀብታሞች እያዩ ማለፋቸው የኛ ቢጤዎች ናቸው ብለው ይሆን ሲል ተሳለቀ። ሕፃን አዋቂው፣ ያገቡ ያላገቡ፣ ቤተሰብ ወይም በተናጠል ኑሯቸውን የሀብታም አጥር ተደግፈው በጎዳና ላይ የሚገኙ ይመለከታል። ሁል ጊዜ ከግንብ አጥር ውስጥ የተንደላቀቀ ህይወት የሚመሩትን ሰዎች ተጠያቂ እያደረገ ያልፋል። ሄኖክ ማድረግ የሚችለው የኪሱን መስጠት ብቻ ነው። እሱንም ለ1 ዓመት ያህል አደረገው። ሁሌም የኔ ቢጤዎች የሚያልፍባትን ሰዓት በጉጉት የሚጠብቁ ጓደኞች ሆነዋል። አንድ እድሜያቸው በግምት በ50ዎቹ መጀመሪያ የሚገመቱ ጎልማሳ ግን ለሰላምታም ሆነ ለስጦታ መልስ የላቸውም። እኚህ ኑሮ እንዳጎሳቆላቸው የሚያሳውቅ ቀጭን ጎልማሳ አንድ ቃልን ደጋግመው ይናገራሉ። እሱም አልስማማም ነው። ሄኖክ አባቴ ለራት ይሆኑታል ብሎ እጁን ሲዘረጋ አልስማማም ብለው ይቀበላሉ። እንዴት ዋሉ አባት ሲላቸው
አልስማማም ይላሉ። በቃ ይሄው ነው። ስለሳቸው ማሰላሰል የጀመረው የተለያየ ምላሽ ስለሚሰጡት ነው። እንደተለመደው የዳቦ መግዣ ለመስጠት እጁን ሲዘረጋ በዙሪያቸው ከቧቸው ያለው የእንግሊዘኛ መጽሐፍ ብዛት ስለ ሰውየው የማወቅ ጉጉቱን ይጨምርበታል። አንድ ቀን ከወትሮ የእግር መንገድ ጊዜው ቀደም ብሎ ወጥቶ በሳቸው አካባቢ የሚኖሩ ሰዎች ስለዚህ ያውቁ እንደሆነ ለመጠየቅ ወሰነ። ባለሱቁ ሸምሱ ቀዳሚው ነበር። ሸምሱ እኔ እዚህ ሱቅ መስራት ከጀመርኩ 10 ዓመት ሆኖኛል። እሳቸው እኔ ስመጣም እዚህቹ ቦታ ነበሩ። ሰውነታቸውና ወዛቸው እያደር ከመቀነሱ በቀር ያው ናቸው ብሎ መለሰለት። ሄኖክ ከሌሎች ጎረቤቶች የሰማው ነገር አለ? ሸምሱ ብዙ ነው የሚወራው ጌታው። እዚህ ወረድ ብሎ ያለው ቤት የነበሩት ወይዘሮ ጥሩ ወርቅ ይባላሉ። አሁን ቤታቸውን በደህና ዋጋ ሸጠው ከአዲስ አበባ ወጣ ብለው ይኖራሉ። እሳቸው እንደሚሉት ሚስቱና ልጆቹን በመኪና አደጋ ሞተውበት ነው እንደወጣ የቀረው ብለው ነግረውኛል። ጋሽ ሙሉ ጌታ የቤቱ ጌታ አለ ሸምሱ ወደ ትልቅ ግቢ እየጠቆመ። በኃይለ ሥላሴ ጊዜ ጀብዶ የፈጸሙ የጦር አለቃ ነበሩ። አሁን የእርጅና ዘመናቸውን እያጣጣሙ ነው ያሉት። እሳቸው ደግሞ የደርግ ባለስልጣን ሰላይነ ብለው አስረው ሲያሰቃዩት ኖረው በመጨረሻ ሰልበው ለቀቁት። እሱም እንዲዘር መተካት ካልቻልኩ ብሎ ተበሳጭቶ እንደወጣ ቀረ ይላሉ። ከሸምሱ ሱቅ ሲጋራ ለመግዛት የመጡት አቶ አረጋይ የሸምሱንና የሄኖክን ውይይት በአንክሮ ሲከታተሉ ቆዩ። የሸምሱን ንግግር መቋጨት ሳያረጋግጡ እኔም ስለኚህ የኔ ቢጤ የሰማሁትን ላክልል አሉት። ሄኖክን በአንክሮ እየተመለከቱ እኔም እዚህ ሰፈር ሳውቀው 15 ዓመት ሞላኝ። አይናገር አይጋገር ይኸው ነው። አገጩን ጉልበቱ ላይ አስደግፎ ሲያነብ ይውላል። ሲመሽ ይተኛል። ለነፍስ ያለ ሰው የወረወረለትን ይበላል፣ ይተኛል። እና እኔ እንደሰማሁት ምሁር ነው አሉ። ለዛውም ውጭ ሀገር ተምሮ የተመለሰ። ገንዘብ የነበረው ሰው ስለነበር ዘመዶቹ ገንዘቡን ለመውረስ ብለው አሳበዱት የሚባል ወሬ ሰምቻለሁ። የቀረውን እንግዲህ አንተ አጣራው ብለው የለኮሱትን ሲጋራ በአፋቸው መገው ጭሱን በአፍንጫቸው እያስወጡ ተሰናብተው ሄዱ። ሄኖክ ሁሉንም ከሰማ በኋላ ልቡ በሐዘን ተነካ። ከዚህ ሁሉ መላምት መቼም አንዱ ከእውነታው ጋር የተነካካ ይሆናል ብሎ አሰበ። እኚህን ጎልማሳ ለመርዳት ልቡ ከተነሳሳ ቆየት ብሏል። በዚህ መልኩ ዘመዶቻቸውንና ማንነታቸውን ማወቅ እንደማይቻል ግን ተረድቷል። ይህንን እያሰበ አጠገባቸው ደረሰ። እንደተለመደው ያገኛትን ሳንቲም ሰጥቷቸው ምናልባት ቢያወሩኝ በሚል ተስፋ ከጎናቸው ካለችው ድንጋይ ላይ ቁጭ ብሎ የባጥ የቆጡን ሲያወራላቸው ይቆያል። ጎልማሳው የኔ ቢጤ ግን አንዳችም ለውጥ አይታይባቸውም። ሁል ጊዜም አልስማማም ነው። ሄኖክ ጥሩ እንዲበሉ ጥሩ እንዲመገቡ ከማድረግ በዘለለ ከዚህ ጎዳና ሊነሱ የሚችሉበትን መንገድ መፈለግ እንዳለበት ወሰነ። መጪው የክረምት ወቅት ከመጀመሩ በፊት መጠለያና ሕክምና ማግኘት አለባቸው። ይህ ደግሞ በብዙዎች እርዳታና መልካም ፍቃድ ላይ የተመሰረተ ነው። ቀጣዩን ቀን እንደሱ ከውጭ ሀገር ኑሮ በቃን ብለው ወደ ሀገራቸው የተመለሱ ጓደኞቹን ሰበሰበ። ሁሉም የእድሜያቸውን እኩሌታ በውጭ ሀገራት በዲጄነት ሲሰሩ የኖሩ ናቸው። በእርግጥ በዚህ ስራ ከጃፓኖቹ፣ ከአውሮፓውያኑ፣ ከመላው አሜሪካ ምግብ ቤት እየተዘዋወሩ ለመስራት ቢያስችላቸውም እዚህ ግባ የሚባል ክፍያ ግን አልነበራቸውም።
በነገራችን ላይ ዲጄ ማለት በውጭው ዓለም ዕቃ ጣቢ ማለት ነው። በነገራችን ላይ ኡበር በጣም አትራፊ ስራ ነው። በሳምንት እስከ 1000 ዩሮ ይገኝበታል። ህዝባችን ከውጭ ሀገር የመጣ ሰው ሲባል የሚዘረዝረው የማያጣ ባለጸጋ አድርጎ መሳሉ ለእነዚህ ዳያስፖራዎች ዝና ብቻ ነው የተረፋቸው እንጂማ ቤሳ ቤስቲን የላቸውም። እንዲያውም አንዳንዴ እዚያው በውጭ ካሉ ጓደኞቻቸው ይቀፍላሉ። ለነገሩ ከኖሩበት የሰለጠነ ዓለም ተመልሰው ከተወለዱበት የወላጆቻቸው ቤት መግባታቸው አቅማቸውን ያሳብቃል። ይህንንስ ማናየበት? እነሱ በጣም እድለኞች ናቸው። ስንቱ ነው ሀገሬ ብመለስ የት እገባለሁ የትስ አርፋለሁ ብሎ ኑሮ እጅ እያለው እንደወጣ የቀረ ስንቱ ነው ያልታደለ። ሄኖክና ዳያስፖራ ጓደኞቹ ገንዘብ ባይኖራቸውም ቅን ልብ አላቸው። እናም በጋራ መከሩ። እኚህ የኔ ቢጤ ጎልማሳ የሕክምናና የመጠለያ ድጋፍ የሚያደርግላቸው ስፖንሰር ማፈላለግ ወሰኑ። ፍለጋ በጀመሩ በሳምንቱ ቢያንስ የመጠለያውን የሚሸፍን ድርጅት አገኙ። ጊዜ ሳያጠፉ ከስፍራው ተገኙ። ቅድሚያ እንዲጎበኙ ተጋበዙ። በእርግጥም አብዛኛው በዚህ ተቋም የተሰባሰቡ አረጋውያንና የአእምሮ ህሙማን ሄኖክ መንገድ ዳር ካገኛቸው ጎልማሳ ጋር የሚመሳሰሉ ናቸው። እሱና ጓደኞቹ ጉብኝታቸውን እንዳጠናቀቁ ኃላፊው ይህ ተቋም ለማንኛውም የተቸገረ የእግዚአብሔር አምሳል የሆነ ፍጡር በሩ ክፍት እንደሆነ አበሰሩ። የሕክምና ወጪ ባይችሉም እንኳን መጠለያ እንደሚሆኑ አስረግጠው ተናገሩ። ሄኖክ የረጅም ጊዜ ህልሙ ዛሬ ሞላለት። መጠለያውን ካገኘ የሕክምና ወጪውን ቀስ በቀስ ይፈልጋል። አሁን አንገብጋቢው ጉዳይ ክረምቱ ከመግባቱ በፊት ከመንገድ ዳር መነሳታቸው ነው። ሄኖክ ዛሬን እንዴት ቶሎ ነክቶ ነገ የኔ ቢጤው ጎልማሳ እሺም ይበሉም ቢ ወደ መጠለያው እስከሚወስዳቸው ቸኮለ። ከጓደኞቹ ጋርም ጠዋት ለመገናኘት ተቀጣጥረው ተለያዩ። ሌሊቱ እንደ ዛሬ ረዝሞበት አያውቅም። ከጠዋቱ 1 ሰዓት ሲሆን ከጎልማሳው የኔ ቢጤ ቦታ እንደደረሰ ያገኘላቸውን መልካም አጋጣሚ ጥሩ መጠለያና በሂደት ሕክምና እንደሚያገኝ አስረዳቸው። ምላሽ ሰጡት። አልስማማም። ሄኖክ ብብትና ብብታቸውን ይዞ አነሳቸው። ለዓመታት በኖሩበት በዚህ ጎዳና ልብሳቸውን ቀያይሮና አስተካክሎ አዘጋጃቸው። ከዚህ ስፍራ አንዳችም ነገር አብሮ እንዲሄድ አልፈለገም። ለዛም ነው አዳዲስ ልብሶችና ሻንጣ ይዞ የመጣው። የኔ ቢጤውን ይዘው መንገድ ሲጀምሩ ግን አልስማማም እያሉ መጮህ ጀመሩ። ጣታቸውን ወደ ቀሰሩት መጽሐፍቶቻቸው ይጠቁማሉ። ያን ሄኖክ መጽሐፎቹን እንደፈለጉ ስለገባው ፈጠን ብሎ በመመለስ መሰብሰብ ጀመረ። እያራገፈና እየወለወለ አንድ በአንድ በያዘላቸው ሻንጣ መክተት ጀመረ። የመጨረሻውን መጽሐፍ ሲያራግፍ በወረቀቶች የተወጠረ ፖስታ ወደቀ። ሄኖክ አይኖቹ ፖስታው ላይ ፈጠጡ። አንዳች እሳቸውን የሚገልጽ ነገር ያገኘ ያህል ተሰማው። ማንም እንዳላየው ሲያረጋግጥ ወደ ኪሱ አስገባው። በመጨረሻም ጎልማሳው የኔ ቢጤና ሄኖክ ጉዞ ወደ መርጃ ማዕከሉ አደረጉ። ከማዕከሉ እንደደረሱ በጎ አድራጊው ድርጅት በፈገግታና በቅልብ ተቀበላቸው። የኔ ቢጤውን አስረክቦ ከተቋሙ ጎን እንደሚቆም ቃል ገብቶ ተሰናበተ። ሄኖክ የዛሬዋ ሌሊት አልነጋ እንዳለችው ሁሉ አሁን ደግሞ በንፋስ ፍጥነት ቤቱ የሚያደርሰውን ነገር ፈለገ። ፖስታውን ከፍቶ እስከሚመለከት በጣም ቸኩሏል። ከ1 ሰዓት ጉዞ በኋላ ሰፈር ደረሰ። ቤቱ እንደደረሰ ለቤተሰቡ ሰላምታ ሰጥቶ እረፍት እንደሚፈልግ በመግለጽ ወደ መኝታ ክፍል አመራ። አልጋው ላይ በጀርባው ተንጋሎ ፖስታውን ከፈተ።
3 ፎቶግራፎች ከረጅም የእጅ ጽሑፍ ጋር አገኘ። ሄኖክ ፎቶግራፎቹን እያገላበጠ ተመለከታቸው። ከእይታው ብዛት አይኑ እስኪደበዝዝ ደጋግሞ ተመለከታቸው። በእርግጥም እዚህ ፎቶግራፍ ላይ እሳቸው ማለትም ጎልማሳው መሆናቸውን ለመለየት በማያጠራጥር መልኩ አስተዋለ። ድሮም ጸይምና ቁመታቸው አጠር ቀጠን ያሉ መሆናቸውን፣ ጸጉራቸው ዛሬም ድረስ በግንባራቸው የተደፋ ዞማ ጸጉር መሆኑ በቀላሉ እንዲለዩ ያስችላል። ፎቶግራፋቸው ላይ እጅግ ያማረ ሙሉ ልብስ ከወጣት የማይጠበቅ እርጋታ ጨምረውበት ግርማ ሞገስ እንደነበራቸው ያሳያል። መልከ መልካም የደረሰች ነፍሰ ጡር ሴት ከጎናቸው አለች። ይህ የመጀመሪያው ፎቶ ነው። ሄኖክ ወደ ሁለተኛው ፎቶግራፍ ሲመለከት እኚህ ጎልማሳ የኔ ቢጤ ከነጮች ጓደኞቻቸው ጋር ተመሳሳይ ዲግሪ የጫኑበት ጋውን እንደለበሱ የተነሱትን ፎቶግራፍ ነበር። ፎቶግራፎቹን አንድ በአንድ ከተመለከተ በኋላ ጊዜ ሳያጠፋ ወደ ደብዳቤው ተጣደፈ። ደብዳቤው በትልቁ በተጻፈ ርዕስ ይጀምራል። አልስማማም። ትዝ ይልሻል የሰርጋችን ቀን የገባሽልኝን ቃል፣ ቤታችን በ5 ልጆች እንደምታሞቂልኝ የገባሽልኝን ቃል። ትዝ ይልሻል ሲያመኝ ልታስታምሚኝ የገባሽልኝን ቃል። ትዝ ይልሻል የብቸኝነት እድገቴን በአንቺ ፍቅር ልታካክሽልኝ ቃል እንደገባሽ። ትዝ ይልሻል ከስራ ስመለስ እጄን ይዘሽ የሚጣፍጥ ቀልድና ቁም ነገርሽን እንደምናፍቀው የነገርኩሽ። ትዝ ይልሻል የምለብሰውን ሸሚዝ ተኩሰሽ ኮቴን አዘጋጅተሽ ከረባቴን መርጠሽ ነገን ዛሬ እንደምታስተካክዩ። ዛሬ ከዳሽኝ፣ ሁሉም ይቅርብኝ፣ ፈገግታሽን ብቻ ናፈኩ። ነይልኝ፣ እየጠበኩሽ ነው። አትመጣም ይሉኛል፣ እኔ አልስማማም። እንኳን አንቺን ፍቅሬን የማላቀው ልጃችንን ለማየት ጓጉቼ እየጠበኩሽ ነው የኔ ውድ። እኔ ፈለኩት እዛ የገባሽበት ሆስፒታል ደጃፍ ላይ ሆኜ ብጠብቅሽ ነበር። ነገር ግን ገፈታትሮ አስወጡኝ። በቃ ለተረኛ ልቀቅ ቦታውን አሉኝ። በአንተ አልተጀመረም በአንተም አይጠናቀቅም ሲሉ ሞገቱኝ። በዚህም አልስማማም። ፍቅሬ ምን አለበት እዛው ብጠብቅሽ። ትዝ ይልሻል መጀመሪያ የተገናኘንበት ፍቅርን ሀ ብለን የጀመርንበት ቦታ። መቼም አትረሹ። ኑሮዬን እዛ አድርጌያለሁ። ሁሌ እንደምትመጪ እንደማገኝሽ ይሰማኛል። በዚህም በጣም ደስ ብሎኝ ይውላለሁ። ፍቅሬ ማታ እኮ ሁሌም አቅፌሽ ነው የምተኛው። ጎህ ሲቀድ፣ ወፎች ሲንጫጩ፣ መንጋቱን ሲያበስሩ ከእንቅልፌ ነቃለሁ። ያው ያኔ ቻው ሳትይኝ ሳትስሚኝ ከጎኔ አጣሻለሁ። በዚህም በጣም ይከፋኛል። አልስማማም። ግን ያንን ድቅድቅ ጨለማ አብረሽኝ ስለምታሳልፊ ሳላመሰግንሽ አላልፍም። አንዳንዴ ይህን ጭካኔ ከየት ተማርሽው እላለሁ። ልጄን እስከ ዛሬ አላሳየሽኝም። እንደ ወትሮ እየሳቅሽ ከጎኔ አታጫውችኝም። ቀኑን ሙሉ ብቻዬን እያሳለፍኩ አንዴ እንኳን ልትመጪ ልታየኝ አለመፈለግሽ ያናድደኛል። ግን አሁንም ተስፋ አልቆርጥም። እዚያች ቦታ ላይ ጠብቅሻለሁ ውዴ። ሩሩ ልብሽን ሳስብ አስችሎሽ እንዳልቀረሽ ይገባኛል። አንዳች ከኔ ለየ የናፈቅነው ልጃችንን እንዳናይ ያደረገ አንዳች ኃይል፣ ቃላት የሌለው ኃይል አለ። በሱም ኃይል እኔ አልስማማም። ፍቅሬ ይህ ኃይል እኮ ስለ ፍቅር እየሰበከን ጥላቻ እንዳለ የሚያሳየን፣ ስለ ህይወት እያስተማረን ሞትን የሚያረዳን፣ የሞትና የውልደት አንድ ሳንቲም ሁለት ገጽታነት እየመረረን እንድንውጥ የሚያደርገን ኃይል ነው። እኔ በዚህም አልስማማም። አንቺ ግን ፍቅሬ ትናፍቂኛለሽ። እኔ አንቺ ታማኝ ቃሌን አክባሪ ነኝ። እስከ ዕለተ ሞቴ እጠብቅሻለሁ የኔ ፍቅር።
አልስማማም። እኔ ስላንቺ ወጥቶ መቅረት አልከዳህ አርቅ ብለሽኝ ስጠብቅሽ ዓመት አልስማማም። እኔ በልደትና ሞት ባለመዘባረቅ እውነትም ውሸት ነው ከሚዛኑ ሲርቅ ለምን መጣሁ አልል መልሱን አላገኘው። እንዴት ይቻልልሽ ያለሽው ሩቅ ነው ተጠያቂው ኃይል ጠያቂውስ ማን ነው? ስጠብቅሻለሁ አልበላም አልጠጣም ቢያፈጥነው ቀኑን ካንቺ ጋር መምጫውን 9 ወሩን ሙሉ ሳትተኝ በጎንሽ የልጃችን ናፍቆት ህመምሽ አስችሎሽ እንዲያ እንደተጨነቅሽ ከሆድሽ ሳይወጣ ደስታሽን ሳላየው ናፍቀሹ ልጅሽን ሳትሰጪኝ ሳታዩ ጨክነሽ ሄድሹ አልስማማም እኔ በሆነው ባረክሹ ያንቺው የዘላለም አፍቃሪ ባለቤትሽ መኩሪያ። ሄኖክ ከረጅም ሰዓት ቁዘማ በኋላ ስለ ደብዳቤው ጭብጥ ማሰላሰል ጀመረ። ይህን ደብዳቤ የጻፉት እሳቸው ከሆኑ ስማቸው መኩሪያ ነው ማለት ነው። በውስጡ ማብሰለሰለ። በደብዳቤው ምንም ከሃዲ የወጣ መረጃ አላገኘም። ፎቶዎቹ ግን ስለ መኩሪያው ጎልማሳው የኔ ቢጤ ብዙ ነገሮች ፍንጭ ይሰጣሉ። ስለዚህ ቤተሰቦቻቸውን አፈላልጎ ለማግኘት እንደሚረዳው አሰበ። በቀጣዩ ቀን ፎቶዎቹን በማህበራዊ ገጹ ላይ ለጠፈ። ያዩት ሁሉ መልእክቱን ተጋሩት። ማስታወቂያውም ብዙዎች ዘንድ ደረሰ። ቀናት ቀናትን፣ ሳምንት ሳምንታትን እየተኩ ነጎዱ። ሄኖክ አቶ መኩሪያን እየተመላለሰ መጠየቁንና የቀጣይ የሕክምና ሽፋን የሚሰጣቸውን ስፖንሰር ማፈላለግ ቀጥሏል። አቶ መኩሪያም እነ ሄኖክ በመጡ ቁጥር አልስማማም ብለው ተቀብለው አልስማማም ብለው ይሸኟቸዋል። የተጀመረላቸው እንክብካቤ ግን በተክለ ሰውነታቸው ላይ ለውጥ ያሳያል። ሄኖክ የአቶ መኩሪያን ቤተሰብ አፋልጉን ብሎ በለጠፈ በ3ኛ ወሩ አንድ ስልክ ጥሪ ደረሰው። ኮርነን ያለ ድምፅ ሕዝቅኤል እባላለሁ ሲል ተዋወቀው። ሄኖክ ልቡ እየመታ ጠየቀው። እነኚህ በፎቶግራፍ ላይ ያሉ ሰዎችን ያውቅ እንደሆነ እያጣደፈ ጠየቀ። ሕዝቅኤል መለሰ። ከሳቸው ጋር አብሮ የሰራው ስራ እንዳለ አሁንም በህይወት ካሉ በጣም እንደሚፈልጋቸው ገለጸለት። ሄኖክ በጣም ተደሰተ። በቀጣይ ቀን በአካል ተገናኝተው ለማውራት ተቀጣጥረው ስልኩ ተዘጋ። በቀጣዩ ቀን ረፋድ 4 ሰዓት ሕዝቅኤል የማተሚያ ድርጅት ከሚል ግቢ ፊት ለፊት ሻይ ቡና በማለት ተቀመጡ። ሄኖክ እኒህን በፎቶ ላይ የሚመለከታቸውን ሰው እንዴትና በምን ሁኔታ እንዳገኛቸው ከጅማሬው እስከ ፍጻሜው ያስረዳው። ቀጥል በሚል አስተያየት ሕዝቅኤልን ተመለከተው። ሕዝቅኤል ግን እንባውን መቆጣጠር አቅቶት ማውራት አልቻለም። ሄኖክ ግራ ተጋባ። በእርግጥ እንዲህ በፍጥነት መናገር አንድም ሳይቀር መዘግዘግ እንዳልነበረበት የተረዳው ዘግይቶ ነበር። ጸጸት ተሰማው። አጽናናው። ሕዝቅኤል ትንፋሹን ሰብሰብ አደረገ። እኔና አቶ መኩሪያ የምንተዋወቀው ብሎ ጀመረ። ሄኖክ አፋፉን ይመለከተው ጀመር። ቀጠለ። በ1996 ዓመተ ምህረት ከባለቤታቸው ጋር ወደ እኔ ማተሚያ ቤት መጡ። ከሄኖክ የተቀበለውን የአቶ መኩሪያንና የቤተሰባቸውን ፎቶ በትኩረት እየተመለከተ ትካዜ ገባው። በንግግሩ መካከል ረፍት እየወሰደ ቀጠለ። አቶ መኩሪያና ባለቤታቸው እኔ ማተሚያ ቤት የመጡበት ጊዜ የ7 ወር ነፍሰ ጡር ነበረች። አንድ መጽሐፍ አጠገቡ ካለው ጠረጴዛ ላይ አንስቶ ሰጠው። ያገናኘን ይሄ መጽሐፍ ነው አለ ሕዝቅኤል። ይህን መጽሐፍ ከእንግሊዘኛ ወደ አማርኛ የተረጎሙት እሳቸው ናቸው። ይህን መጽሐፍ ለማሳተም ውል ፈርመው ክፍያ ከፍለው ነበር የተሰነባበት ነው። ከ2 ወር በኋላ መጽሐፉ ለገበያ ቀርቦ ለእሳቸው ለማሳወቅ ስደውል ከባድ ሐዘን እንደደረሰባቸው ተነገረኝ። ሄኖክ ፈጠን ብሎ ምን ነበር የደረሰባቸው? አደጋ? ሐዘን? አለ። ሕዝቅኤል መለሰ። የባለቤታቸውን ፎቶ እየጠቆመ ለመውለድ ሆስፒታል እንደገባች ታርፋለች፣ ልጁም አብሮ ጠፋ። ይህን ነበር የነገሩኝ። እጅግ የሚያሳዝን አጋጣሚ ነበር አለ ሕዝቅኤል። ሄኖክ ጠየቀው።
ከዛ በኋላስ ምን ተፈጠረ? ልታገኛቸው አልሞከርክም? ከሀዘናቸው ትንሽ ተረጋግተው ይሆናል ብዬ ባሰብኩት ወቅት ደወልኩላቸው። ሄኖክ እሺ ምን ምላሽ ሰጡ? አለው። ሕዝቅኤል ስለ መጽሐፉም ሆነ ስለ ሽያጩ መስማት አልፈለጉም። በቁጣ አናገሩኝ። እንዲያውም ሁለተኛ እንዳትደውል ብለው ስልኩን እላይ ላይ ዘጉት። እኔ በዚህ አላቆምኩም። በተለይ የመጽሐፋቸው ተፈላጊነት እጅግ ስለጨመረ እንድንመካከርና ገቢውን እንድንካፈል ፈልጌ ደጋግሜ ደወልኩ። ስልካቸው አልሰራም አለ። ሄኖክ የት ነበር የሚሰሩት ብሎ ጠየቀ። ሕዝቅኤል ኤሪስ ዓለም አቀፍ ትምህርት ቤት የእንግሊዝኛ መምህር ናቸው። የሚገርምህ በወቅቱ እዛም ሄጄ ጠይቄ ነበር። እሳቸው ግን የሥራ ገበታቸው ላይ ተገኝተው እንደማያውቁ ትምህርት ቤቱ ገለጸልኝ። ሄኖክ እንዲያው በአጋጣሚ ካወክ ብዬ ነው። እህት ወይ ወንድም ቤተሰብ አልነበራቸውም? የሕዝቅኤል መልስ የሚገርምህ ቤተሰቦቻቸው በልጅነታቸው ስለሞቱ የሕፃናት ማሳደጊያ ነበር ያደጉት። በጣም ጎበዝ ተማሪ ስለነበሩ የትምህርት ዕድል ተመቻችቶላቸው ከፍተኛ ትምህርታቸውን አውሮፓ ተምረው ነው የተመለሱት። ትምህርታቸውን አጠናቀው እንደተመለሱ ያኔ በማደጎ ውስጥ ያውቋት የነበረች ሰርካለም ጋር ትዳር መስርተው መኖር ጀመሩ። ልክ የዛሬ 15 ዓመት። አይገርምም? ጊዜ ንፋስ ሆኗል። አይጨበጥም፣ ዝም ብሎ ይበራል። ይገርማል። አቶ መኩሪያ አንድም ቀን ከአይምሮ ይጠፍተው አያውቁም ነበር። ሁሌ አስባቸዋለሁ። ይህ የእሳቸው መጽሐፍ በዚህ 15 ዓመታት ውስጥ 5 ጊዜ ታትሟል። 1.5 ሚሊዮን ብር የእሳቸው ድርሻ ተሽጧል። እሳቸው ድንገት እንደወጡ ቀሩ መባሉን ስሰማ ገንዘቡን ባንክ አስቀምጬ ለዓመታት ተስፋ አድርጌ ጠበቅኳቸው። ተስፋ የተሳካ እየመሰለኝ ነው። ሊድ ሊያቸው አሳየኝ ያሉበትን ቦታ። ሕዝቅኤል ጠየቀ። እሺ እንነሳ እንሂድ አለ ሄኖክ በደስታ እየፈነጠዘ ለአቶ መኩሪያ መታከሚያም ሆነ መጦሪያ ገንዘብ በመገኘቱ ጮቤ እየረገጠ እንደሚድኑ ተስፋ አደረገ። ሁለተኛው ትረካ ደግሞ አባቴ ይሰኛል። ከቅርብ ዓመታት ወዲህ ባለቤቴ ከወራት የመርከብ ላይ ስራው ሲመለስ እንደ ድሮ ደስተኛ ሆኜ አላገኘኝም። አሁን ትዳርን እንዲህ በርቀትና በብቸኝነት መምራት እንደከበደኝና እንደጠላውስ ገብቶታል። በዓመት አንዴና ሁለቴ እየመጣ ትዳሬ፣ ልጆቼ የሚለው ነገር መስማት አልተመቸኝም። በደስታው፣ በሐዘኑ፣ በልደት፣ በክርስትናው እድሜን ሙሉ ብቻዬን እየተንከወከብኩ መኖር ሰልችቶኛል። በዚህ ትዳር እየተበሳጨው መምጣቴን ባሌ ገብቶታል። እንደ ዘንድሮ ግን ሆድ ብሶኝ አያውቅም። እናም መፍትሄ ቢሆን ብሎ የስነ ልቦና ባለሙያ ከነበሩ አሁን ደግሞ በጡረታ የሚኖሩ ሰው ጋር አስተዋወቀኝ። ሰውየው ወደ 70 ዓመት የሚጠጋቸው አዛውንት ናቸው። ከሰው ጋር ማውራት፣ የሰዎች ችግር ማዳመጥና መፍትሄ መጠቆም ያስደስታቸዋል። አንድ የቀርቡ ላወራቸው የመንፈስ ብቻ ሳይሆን የስጋም አባት ይመስላሉ። ሁሉንም እንደ ልጅ ይመለከታሉ። አንድ ቅዳሜ ከሰዓት ወደ ቤቴ ጎራ አሉ። ለብቻችን ስናወራዋልን። የገረመኝ ነገር ቢኖር እሳቸው ትንሽ አውርተው ብዙ እንዳወራ የወሬ መንገዱን ሁሉ የሚያመቻቹ ናቸው። በዚህ ባህሪያቸው በጣም ወደድኳቸው። ከእሳቸው ጋር አውርቼ ስለያይ ችግሬን ሁሉ ረሳለሁ። ከዛ ቅዳሜ በኋላ በየሳምንቱ በዚህ ሰዓት እንዳይቀሩብኝ ተማጸንኳቸው። ባይሆን የትራንስፖርት እንደምችል ነገርኳቸው። በየሳምንቱ የምናወራው ወሬ፣ የሚሰጠኝ ምክር ይበልጥ አቀራረበንና ሳላስበው አባ ማለት ጀመርኩ። እሳቸውም ልጄ ይሉኛል። አንዳንዴ ደግሞ በክርስትና ስሜ ወለተ መድህን እያሉ ይጠሩኛል። አባ በሳምንት ቅዳሜ የሚጎበኙኝ ስለማሳዝናቸው ነው። ብቸኛ መሆኔን ስለተረዱት እንጂ የምሰጣቸው የታክሲ ገንዘብ አጓጉቷቸው አይደለም። እኔ ደግሞ እሳቸውን ሁሌ የምፈልገው
ኃጢአቴን ከመጽሐፍ ቅዱስ አጣቅሰው በሳይንሱም አዋስተው ስለሚያቃልሉልኝና ከኔ የገዘፈ የመሰላቸውን ሌሎች ልጆቻቸውን ኃጢአት ስለሚያካፍሉኝ እጽናናለሁ። ደግሞ የስነ ልቦና ባለሙያ የተነገረውን ኃጢአት ለሌላው ይተነፍሳሉ ወይ ብላችሁ ኃጢአት እንዳትገቡ። በመልክም በስምም የት እንደሚኖሩና ታሪኩ መቼ እንደሆነ እንኳን አይገልጹልኝም። እንደውም አንዳንዴ አባ እኔን ለማጽናናት የሚፈጥሩት ታሪክ ይመስለኛል። አንዴ አንድ ትዳር አነሱና የሚስትየውን የከንፈር መለስለስ፣ የከናፍር ውበት፣ የጥርስ አደራደር፣ የዳሌ ስፋት ሲገልጹልኝ ይህችን የሚሏትን ሴት እያሰብኩ በዝነ ልቦና የፈዘዝኩኝ። እግረ መንገዴን ግን አባ እንዲህ እስከ እንጥፍጣፊው ያዩዋ ስለምንድን ነው? መብታቸው ነው ብዬ ለራሴ ከመለስኩ በኋላ ወደ ጭንቅላቴ የመጣውን የኃጢአት ሐሳብ እርግፍ አድርጌ ተውኩትና እሺ ከዚያስ ብዬ ታሪኩን እንዲቀጥሉልኝ ጋበዝኳቸው። ይህችን ትመስል እመቤት ሲሉ ቀጠሉ። ይህችን ትመስል እመቤት እዚህ ገባም አይባልም ብታዩ እኮ ልጁ አሉና አፍጥጠው ተመለከቱኝ። በእግዚአብሔር አምሳያ የተፈጠረውን እንዲህ ማለት አይገባኝም። እሱ ግን ሕፃን የጠፈጠፈው የደባይ ጭቃ አሻንጉሊት ነው የሚመስለው። እሷን ያየሻት እንደው አሉና በቁጭት እይታ ገረመሙኝ። ሴት ወይዘሮ ቁመተ ሎጋ ናት። አጠገቧ የቆመ እንደሆነ አሽከሯን የሚመስለው። እሱም ባየው ቁጥር እውነትም ትዳር ከእግዚአብሔር ነው ላለው። በሰው ምርጫና መመጣጠን ከቶ አይደለም። አየር ለማስገባት በረዥሙ መተንፈሳቸው ጠቀመኝ። እንዲያው ምን አገናኛቸው አባቴ አልኳቸው። አይ ልጄ ድህነት ነው፣ ድህነት። ሙቱ ላይ ቀር አባቷ በጠና ሲታመም አሳከመላት ዳጎስ ባለ ገንዘብ አሉ። እንደ ጥቁረትና ጥረቱ አይደለም ብለው በድጋሚ በውጫዊ ውበቱ ተቹት። እና በውለታ ተይዛን የገባችው ይቺ ልዕልት ልበላት መቼ ልዕልት ነው የምትመስለው ብለው አይናቸውን እንቅልፍ የያዘው እስኪመስል ፈዘዙ። እኔ በሁኔታቸው ተገርሜ በውስጥ የሚመላለሰው ክፉ ሐሳብም እየፈተነኝ ነው። ይህን ያህል ውዳሴ ምንድን ነው? አገር ምድሩ ቆንጆ በሆነበት ዘመን ለዛውም በእኚህ ባረጁ ሽማግሌ ሴት ልጅ በዚህ መጠን መወደሷ ባይዋጥልኝም አውጥቼ ልነግራቸው ግን አቅም አጠረኝ። ታዲያማ ብለው ቀጠሉ አባ። ቤት ካስገባት በኋላ ልጅ በልጅ አድርጎ በቀኝም በግራም እንዳታይ ያደረጋት። አንዱን ወልዳ ሳትጨርስ ሌላ እየደገመች በ7 ዓመት ውስጥ 5 ልጆች ወለደች። ከዛ በኋላማ እሱ እንደፈለገው መሆን ጀመረ። እሷ ከልጆቿ ጋር ስትንጫጫ ትውላለች። አንዱን ስታበላ፣ ከፊሉን ስታለብስ፣ ስታስታርቅ፣ ስታስተኛ በስራ ተጠምዳ ትውላለች። የኩርንችት ባሏ ካሉ በኋላ ይህን በማለታቸው መጸጸታቸውን የሚያሳይ እይታ ተመለከቱኝ። እንዳልታዘብኳቸው ለማረጋገጥ ወንዶች እንዲህ ናቸው አባቴ አልኩና ብዙዎቻችን የምናውቀው ወይም ያላመንበትን ማብራራት ቀጠልኩ። ወንዶች እስኪያገቡን በቀን 10 ጊዜ እየደወሉ ቁርስ በላሽ፣ ምሳ በላሽ፣ አይነት ውስጥ ተመጣኝ ነው ይላሉ። ኧረ እንዲያውም አንዳንዶቹ ምግብን እጅሽ ለምን ነክቶ እያሉ ባፋችን ስለሚያጎርሱን ብርጭቆ ይዘው ሲያጠጡን እንዳልነበር ካስገቡን በኋላ እርግፍ አድርገው ይተውታል። ይሄ እኮ በየቤቱ ያለ ነው ብዬ አዘናጋኋቸው። አባ ካቆሙበት ቀጠሉና ይህ ክርንችት ውጭውን መመልከት ይጀምራል። ያመሻል፣ ይጠጣል፣ ልጆቹን ዞር ብሎ ያዩ። ሳይነሱ ይወጣል፣ ሲተኙ ይገባል። ያ ሁሉ ሲሆን ማንም ሳይሰማ እየመከረች እየገሰጸች ለመቀየር ሞከረች። ከዛ እየባሰ ሲመጣ ለቤተሰብ አስመከረችው። በመጨረሻም ደግሞ ይባስ ብሎ ቤቱን ጥሎ ማደር ጀመረ። ይሄን ያቺ ንግስት መቋቋም ያቀታታል። እናም በሽታ እንኳን ቢያመጣብኝ ለመጠንቀቅ ትልና አልጋዋን ለይታ መተኛት ትጀምራለች።
ጉዳዩን ውጪ ጨርሶ የሚመጣው የሐለሌ አንዳች ነገር አልተሰማው። እየባስ ብሎ ለሴቶች እያስደወለ ጠልቶሻል እኮ ምን ትሰሪያለሽ? ፍቅር የሌለው ቤት ከቤት አትወጭም አትታዩም እሱ አይፈልግሽም ይሏታል። ወንድ ልጅ ውጪ አድሮ ከመጣ ከዚህ የበለጠ ቤቱን የመጥላት ምልክትና ምስክር የለም ይሏታል። ይዘባበቱባታል፣ ያሾፉባታል። እንዲያው ልጄ አሉኝና ቁስም ብለው ከተመለከቱኝ በኋላ ረሽሙ ዝምታ ሰፈነ። እንዲያው እኮ ለሰሚውም ግራ ነው አሉ። አባ ይህችን የወርቅ ፍልቃቄ መሰለች ወይዘሮ ስቶ ደጅደጁን መቀላወጡ ለመካሪ ማስቸገሩን ሳስበው ወስደ ለሌላ ዳራት ይለኛል። ድርጊቱ ለማንም ቢሆን አብሮ የሚያስቀጥል አይደለም አሉና ቀጠሉ። እንኳንስ ፈረንጅ መሰለሽ ልጅ ቀርቶ አሉና አሁንም ሩቅ እየተመለከቱ አይናቸውን አፈዘዙ። በልጅቷ ውበት እየተደመሙ መሆኑ ገባኝ። አባን ባልጠረጥራቸውም አላምናቸውም። በተለይ እንዲህ የሴት ልጅ ውበት አብዝተው ሲያወድሱ አይመቸኝም። አፈር ይቅለላትና አክስቴ መልከ መልካምና ወንዶች የሚመኟት ነበረች። እሷም ብትሆን በውበት የምትመካ ከትዳር በፊት ውጪውን ማለትም የሀብት መጠኑን የምትመዝን የፍቅር አሰጣጥ ሚዛኑን የምትለካ የምታወዳድር ነበረች። እንዲህ መስፈሪያና መለኪያ ስታወጣ ጊዜ ደጉ እንደ ንፋስ መክነፉን ቆም ብላ አላስተዋለችም ነበር። ድንገት የእድሜ ኩዮቿ ልጆች ኳስ ሲጫወቱ ተመልክታ እድሜውን ማስላት ጀመረች። ለ40 የዓመት ሩብ ቀርቷታል። በህይወቷ የዚያን ያክል ደንግጣ አታውቅም። አሁን ወሰነች። ትዳር በቃ ትዳር ብቻ። ለራሷ ቃል ገባች። ትዳርና ልጅ የሚፈልግ ቀዳሚ መስፈርት ሆነ። ወንዶች ይመጣሉ፣ መልሰው ይሄዳሉ፣ ይመጣሉ፣ ይሄዳሉ። ይሄ ነገር ቀጠለ። በነገሮች አለመገጣጠም አክስቴ አንድ ነገር መረጠች። ፍርሃት አለብኝ፣ እንዳላገባ የሚከለክለኝ ፍርሃት ነው ስትል ደመደመች። ከፍርሃት ለመላቀቅ ደግሞ የስነ ልቦና ባለሙያዎች ጥሩ ምክር እንደሚሰጡ ታውቃለች። እናም ወደ አንድ ስመጥር የሆነ የስነ ልቦና ባለሙያ ታመራለች። ባለሙያው ከፍርሃት የመላቀቅ መንገዶችን ሁሉ እያሳየ መከራት። የሰዎችን ምሳሌ ሁሉ እያሳየ መከራት። በጨዋታና በምክሩ ይበልጥ እየተቀራረቡ መጡ። ቢሮ እየሄደች የምትወደውን ምክር ቤትሽ እመጣለሁ ሲላት እሷም በደስታ ትጠብቀዋለች። ቤቷ አዘውትሮ መመላለስ ካበዛ በኋላ አንድ ከፍርሃት የምትወጪበት መንገድ ከወንዶች ጋር በነፃነት መተቃቀፍ ነው እያለ በተግባር ያሳያታል። ይህን ተግባሩን እንደገና በሌላ ተግባር እያጠናከረው ለጥቂት ወራት በፍቅር ይቆያሉ። አክስቴም መጸነሷን በማወቋ ደስተኛ ትሆናለች። በተለይ እድሜዋም ሳያመልጣት ልጅ ልታገኝ መሆኑ ደስታ ሰጣት። እርግዝናዋንም አማካሪና ፍቅረኛዋ ለሆነ ሰው ትነግረዋለች። የእሷን ደስታ ያህል ደስተኛ አልሆነም። ለትዳርም አሁን ዝግጁ እንዳልሆነ ነገራት። አክስቴም ከዛ ዕለት በኋላ ፈልገውም አይታውም አታውቅም። ልጇ ቅዱስ ግን በብቸኝነትም ቢሆን አቀማጥላ አሳደገችው። ዛሬ 25 ዓመት የሞላው ጎረምሳ ነው። አባቴ የዚህችን ልጅ ውበት ማንቆለጳጰሳቸውን ቀጥለዋል። ላቋርጣቸው ስወስን ሰው ናቸው እኮ ስጋ ለባሽ፣ ለዚያውም ለእግዚአብሔር ያደሩ፣ የሰውን ችግር ለመፍታት የቆሙን ሰይጣን በእግዚአብሔር ወዳጆችና ተገዢዎች ላይ እንደዚሁም ለሰው ጥሩ በሚሰሩ በጎ ሐሳቢዎች ላይ ፈተናው እንዲበረታ በመጽሐፍ ቅዱስ ላይ ብዙ ጊዜ ተጽፏል። እናም አባ ወሬያቸውን እንዲቀጥሉ በፈገግታ ጠቆምኳቸው። እኔም እኮ ከቅዳሴ መልስ ያለችውን ቅዳሜ ወደ ቤቴ ጎራ እንዲሉ መጋብዛቸው ሰፊውን የአዲስ አበባ ጓዳ በወፍ በረር ስለሚያስጎበኙኝ ነው። አንዳንዴ ተመስጬ ያነበብኳቸውን ልቦለድ መጽሐፍት ከገሃዱ ዓለም ጋር ፍጹም መራራቃቸውን ስረዳ በንባብ ያሳለፍኩት ጊዜ ይቆጨኛል። ከነዛ መጽሐፍ በእጅጉ በላቀ መልኩ አባቴን በየጓዳው ያለውን ታሪክ መስማት ያስደስተኛል። ለሕይወትም ትርጉም እንድሰጥ በየቤቱ
ብዙ ታሪክ እንዳለና በእኔ ብቻ የመጣ የሚመስለኝ ብዙ ጉዳይ የሁሉም እንደሆነ ያረጋገጥኩበት ያለ ክፍያ የምማርበት ሆኖ ስላገኘሁት ነው። ምን ይሄ ብቻ! እስከ ዛሬ ልነግራቸው ፈልጌ በፍርሃት የተውኩትና እኔን የሚመስል ታሪክ መቼ እንደሚነግሩኝ በጉጉት መጠበቄ ጭምር ነው። አባቴ ከሚገርመኝ ባህሪያቸው የሚነግሩኝ ታሪኮች ሁሉ ፍጻሜ ያላቸው ወይንም መጨረሻቸውን ሊነግሩኝ አይፈልጉም። እኔም ሰምቼ ተፋቱ ወይስ ታረቁ? እሺ መጨረሻው ምን ሆነ? እያልኩኝ የጀመርኳቸውን ታሪኮች ሁሉ መጨረሻቸውን ለማወቅ በጓጓም ጥያቄን ወደ ጎን ይሉና ናይ ልጄ ምን ይሄ ብቻ ብለው ይቀጥላሉ ሌላ ታሪክ። ወለተ መድህን አሉኝ በክርስትና ስሜ። ትዳር ከባድ ነው። በማን እንደሚፈተን እንኳን አታውቂም። እዚህ ማርያም ቤተክርስቲያን ጋቢ ደርበው ከአንዲት ዋርካ ስር የማይጠፉ ሴት አሉ። ወይዘሮ የሻረግ ይባላሉ። በዕለት ስንገናኝ ተግባብተናል። ሃይ ሰው ላይ ያለ ፈተና አሉ አባ ወሬያቸውን አቋርጠው። እኔም ለመስማት እንደጓጓው ገለጽኩ። እኚህ እናት ሴት ልጃቸው ካገባሽ ቆይታለች። ታዲያ በወለደሽ ቁጥር እየመጡ እያረሷት ይመለሳሉ። ኑሯቸው ገጠር ነው። እሺ አልኩኝ እንዲቀጥሉ። ከዛ በዚህ ከተማ ቆይተው ሲመለሱ የገጠሩ ህይወት ከ6 ወር በፊት የሚያውቁት የኖሩበት የወለዱ የከበዱበት እስከማይመስላቸው ድረስ ይጠሉታል። ቀልባቸው የወደደው አዲስ አበባ ተቀማጥሎ መኖር ላይ ነው። ይሄን ፍላጎታቸውን ልጃቸውም ሆነሽ ባሉ አይወዱላቸውም። እውነት አላቸው። በአዲስ አበባ ኑሮ ውድነት ማንስ ቢሆን መቼ ይወዳል ሲሉ አባ የራሳቸውን አስተያየት ጨመሩበት። ወይዘሮ የሻረግ ከሁሉም በላይ እልህ ያስያዛቸው አሉ አባ በነገራቸው እየተገረሙ። የልጃቸው ባል እናቱን እዚህ አዲስ አበባ አምጥቶ አቀማጥሎ እያኖረ የኔ ልጅ ግን መጥቼ እስኪር ትቸኩላለች ብለው ራሳቸውን አዲስ አበባ ለመኖር ከመፈለጋቸው የልጃቸው ባል እናት ኑሯቸውን አዲስ አበባ መሆኑን እንዳበሳጫቸው ነገሩኝ አሉና አባ ጉሮሯቸውን ጠራርገው ምን ይሄ ብቻ! የልጃቸው ባልም እድሉ ኮከቡም የኔ ልጅ ናት። እሷን ካገባ ነው ሰው የሆነው። አህመድ የተነሰነሰበት ነበር የሚመስለው፣ እንዲህ እንደዛሬው የተለጠለጠ ኑግ ሊመስል ብለው ነገሩኝ። የወይዘሮ የሻረግን ታሪክ አቋርጠው ወለተ መድህን አሉኝ። አትታዘቢኝ እንጂ ልጄ፣ በትዳር ውስጥም ቢሆን መፈተን አለ። ዲያብሎስ መግቢያና መውጫው ብዙ ነው አሉና ወደ ታሪኩ ተመለሱ። ባል ከሚስቱ እየደበቀ ወደ እናቱ የሚልከው ገንዘብን ለማወቅ ጊዜ ያልወሰደባቸው እና የሚያዩት የሰሙትን ለልጃቸው ሪፖርት ያቀርባሉ። ልጃቸውም በትዳሯ ላይ ከዕለት ወደ ዕለት እምነቷ እየተሸረሸረ ግልጽነት እየጠፋ መደባበቅ እየተንሰራፋ ይሄዳል። በወይዘሮ የሻረግ ወሬ ነው ምልሽ አሉኝ ያልገባኝ መስሏቸው ለማስረዳት እየሞከሩ። እኔም እንደገባኝ ለማሳወቅ በእናቷ ማለት አይደል አልኳቸው። አዎ አሉና ምን አለ በዚህ ቢበቃቸው። ወይዘሮ የሻረግ አንድ ቀን ቡና እየተጠጣ ልጃቸው አልነበረችም። ሰራተኛዋና የልጃቸው ባል የጦፈ ወሬ ይዘዋል። ወይዘሮ የሻረግ በቅን ልቦና አለመመልከታቸው እንጂ ሰራተኛዋ የምታወራው የሀገር ቤት ወሬ እሳቸውንም የሚያካትት ነበር። በዚህ መካከል የ3 ዓመት ሕፃን የልጅ ልጃቸው ከደረጃ ትወድቅና እጇ ይጎዳል። ወይዘሮ የሻረግ ይህን መተንፈሻ አገኙ። የተቀጠርሽው ልጅ ልትጠብቂ እንጂ ቡና ላይ ቁጭ ብለሽ ወሬ ልትሰልቂ ነው ሲሉ አንባረቁ። የልጃቸው ባል ልጁን አቅፎ እያባበለ አይዞት ማዘር አልተጎዳችም፣ ያው ልጅ ወድቆ ተነስቶ ነው የሚያድገው፣ ዋናው መትረፏ ነው አለ። ወይዘሮ የሻረግ ይበልጥ ተንጨረጨሩ። ወትሮን የልጃቸውን ባል አይወዱትም። የራሱን እናት አዲስ አበባ አምጥቶ የኔን ገጠር እንድትኖር ፈርዶብኛል ብለው አቂመውበታል። እናም ቁጣቸው ገንፍሎ
የልጅ አስተዳደግ አንተ አስተምረኛ። ይሄ ነው የቀረ ወይስ ለገረድ ከለላ መሆንህ ነው? ከጣራ በላይ የጮሁ ሲናገሩ የወደቀችው ልጅ ለቅሶ ጋር ተቀላቅሎ ቤቱ ቀውጢ በሆነበት በዚህ ሰዓት የቤቱ በር ተከፍቶ ምንድነው የሚል የልጃቸውን ድምጽ ሰሙ። ዘወር አሉና ባልተገራ አንደበት ባልሽ ከሰራተኛ ጋር ይዳራል፣ ይኸው ልጅሽ ከደረጃ ላይ ተፈጠፈጠች አሉ። ይህ ቃል ልጃቸውን ልብ መስበር ብቻ ሳይሆን የባሏን ስሜት በእጅግ የጎዳ ነበር። በኋላም ለሽምግልና ያስቸገረ ጥል ተፈጠረ። ሚስትየው እናት ያየችውን ያስተዋለችውን ለኔ ለልጁ አስባልኝ ነው ነገረችኝ ስትል ባል እናትሽ ጤነኛ አይመስሉኝም፣ እንደውም ባንቺ ትዳር ሳይቀኑ አይቀሩ ይላል። ሚስት ደግሞ ከመቼ ወዲህ ነው እናት በልጇ ትዳር የምትቀናው ብላ መለሰች። አንዳንድ ሲቀባበሉ በመካከላቸው የከረረ ጸብ ተፈጠረ። ባልና ሚስት ላስታራቂ ያስቸግረው ትዳራቸውን በፍቺ ቋጩት። እናት እንደተመቻት አዲስ አበባ ኑሮ ከልጃቸውና ከልጅ ልጃቸው ጋር ቢያደርጉም አንድ ቀን የሰላም እንቅልፍ ተኝተው አያውቁም። በወቅቱ ለልጃቸው ትዳር መፍረስ መልእክተኛ መሆናቸውን ያስተዋሉት ከ10 ዓመታት በኋላ ነው። ዛሬ ህሊና ወቀሳ አላስቀምጥ ቢላቸው የልጃቸውን ቤት ጥለው ወጥተው ከቤተ ክርስቲያን ደጀ ሰላም መኖር ጀመሩ። አባ ይሄንን ነግረውኝ የዛሬ ቅዳሜ ከሰዓት ከአባ ጋር የነበረኝ ቆይታ በቡራኬ ተዘጋ። ሁሌም እሳቸውን ካገኘው በኋላ የራሴን ኑሮና ትዳር ሰር ብዬ ያለው የሚሰማኝ ነገር ድብርት ስለሚፈጥርብኝ ባሏ ካጠገቧ ስለሌለ ነው ብለው ያስባሉ። እኔ ግን ሁሌ ስንገናኝ ለነግራቸው ፈልግና ምን ይሉኝ ይሆን እላለሁ። አሁን የኔን ትዳር የሚመጥን ችግር የደረሰበት ሰው ይኖር ይሆን ብዬ እንዲነግሩኝ ይጓጓለሁ። አባ እንደኔ አይነት ኃጢአት ሰምተው አያውቁም ይሆን? የኔን ብነግራቸው ምን ይሉኝ ይሆን? ይህ ጭንቀት እያደር በሽታ ሆኖብኛል። ያቺ ቅዳሜ ከመድረሷ በፊት እንዳያስኩት መሞት የለብኝም። ወሰንኩ። ኃጢአቴን መናዘዝ ይኖርብኛል። የሳምንቱ ቅዳሜ እንደ ዓመት ብትረዝምም ደረሰች። በተለመደው ሰዓት የደጁን በር አንኳኩ። ከዛም እንዴት አደርሽ ወለተ መድህን ብለው ወደ ውስጥ ዘለቁ። በህመም ስለሰነበትኩ ድምፄ ቀንሷል፣ ሰውነቴም ገርጥቷል። ዝቅ ባለ ድምፅ መለስኩ። አባ ምን እንደሆንኩ ጠየቁኝ። እኔም ዛሬ የሞት ሽረት ቀን እንዲሆን ወሰንኩ። አባ ኃጢአተኛ ነኝ ስል ጀመርኩ። አባ ወንበር ሳብ አድርገው ከአልጋዬ አጠገብ ተቀመጡ። ሁሉንም ተረጋግቼ እንድነግራቸው የጠየቁኝ ከመጽሐፍ ቅዱስ ቃላት እየጠቀሱ የሰው ልጅ ከተጸጸተና ከጥፋቱ ከተመለሰ የማይሻር ኃጢአት የለም፣ ጌታችን ይቅር ባይ አባት ነው አሉኝ። የልብ ተሰማኝ። ኑሮዬ እንደሚያውቁት ባለቤቴ መርከበኛ ስለሆነ 6 ወር ሙሉ ባህር ላይ የሚሆንበት ዓመታት ብዙ ነው። በእርግጥ ቤቴ ሙሉ ነው። ጥሩ መኪና ገዝቶልኛል፣ ጥሩ ቤት ውስጥ ያኖረኛል። ግን ብቸኛ ነኝ። ድንገት እንባዬ እንደ ጎርፍ ወረደ። አሁን ኃጢአቴ ሳይሆን ያሳለፍኩት የብቸኝነት ስሜት ትዝ ብሎኝ ነበር። አባቴ አይዞሽ ክርስቶስ ይቅር ባይ ነው ካሉ በኋላ እንድቀጥል ፈቀዱልኝ። ስሜቴን እየተቆጣጠርኩ ማውራት ቀጠልኩ። እንደ ጓደኞቼ ከሱ ጋር እራት መብላት ፈልጋለሁ። ሰርግ፣ ክርስትና፣ ሐዘን እንደ ባለ ትዳር አብረን እንድንሄድ ፈልጋለሁ። ሌላው ቀርቶ የቀኑ ሌላ አወራው ፈልጋለሁ። ግን ስገባ ማንም የለም። ይህን ሳስብ ልጆቼ እያሳዘኑኝ እንጂ ለኔ መፋታትን እመርጣለሁ። ታይ ልጄ ወለተ መድህን እንደዛ ይባልም፣ የሰይጣን ጆሮ ይደፈን አሉኝ። አባ መቼ የሆነና ችግሩ ብዬ ቀጠልኩ። ይህ የብቸኝነት ህይወቴ ከአንድ ባልደረባዬ ጋር በጣም እንድቀራረብ አደረገኝ። ክፍተቴን በሙሉ ሞላልኝ። ማውራት ስፈልግ ይሰማኛል። ልጆቼን መዝናኛ ስወስድ ያግዘኛል። እንደ ትልቅ ወንድም እንደ ጓደኛም ሆኖ የቅርብ ሰው ሆነኝ። እኔም በጣም ደስተኛ መሆን ጀመርኩ። ችግሩ የተፈጠረው ግን የዛሬ 4 ዓመት ነበር። ሁለታችንም ሳናስበው ተፋቀርን።
አንሶላ ተጋፈፍን። አሁንም እንባዬ እየተናነቀኝ ቀጠልኩ። የመጨረሻዋን ልጄን ከሱ እንደወለድኩ አስነገርኳቸው። ይህን ብዬ ስጨርስ ተወጥሮ ሊፈነዳ የነበረው ጭንቅላቴ ፍትትት ሲል ተሰማኝ። ፈዞ የነበረው ሰውነቴ ቀለለኝ። ድንገት ከአልጋ ብድግ ብዬ ወንበሩ ላይ ተቀመጥኩ። የድብርት ስሜቴ ሁሉ ከላይ ላይ ጠፍቶ ፍጹም ጤነኛ ሆንኩ። አባቴ ምን እንደሚሉኝ ለመስማት እየተጠባበቅኩ ነው። እሳቸው ገጽታ ላይ የሚነበበው አንዳች የተለየ ስሜት የለም። ያው እንደ ሁልጊዜው ነው። ቀጠሉ። ወለተ መድኅን። አቤት። ዛሬ እዛታች መንደር ክርስትና አለብኝ፣ የማልቀርበት ነው። ሳምንት በዚህ ሰዓት እመጣለሁ አሉኝ። አባ ከህመሜ እንደዳንኩ አውቀዋል። የስነ ልቦና ባለሙያዎች ችግርን መናገር የመፍትሄ አንድ አካል ነው ይላሉ። እኔም ጭንቅላቴን ከተነፈስኩ በኋላ ተፈወስኩ። ሶስተኛውና የመጨረሻው እመበለቶች በአሜሪካ። ወይዘሮ በላይነሽ የአሜሪካን የመኖሪያ ፍቃድ ካገኙ በኋላ ወደ ሀገር ቤት ለመመለስ በረራ ላይ ናቸው። ባለቤታቸው አቶ መኮንን የልጅነት ባለቤታቸው ናቸው። ለባለቤታቸው አቀባበል ለማድረግ ቦሌ ዓለም አቀፍ አውሮፕላን ማረፊያ ተገኝተዋል። በዚህ መካከል ለ3 ዓመታት የተለዩዋቸውን ሚስታቸውን ከርቀት ተመለከቷቸው። በደስታ ፈነጠዙ። እርጅና ይዟቸው እንጂ ወደ ላይ ዘለል ቢሉ ምንኛ በወደዱ። አሁን በዚህ ዕድሜ በቀላሉ ማድረግ የሚችሉት የደስታ መግለጫ እልልታ ቀለጡት። ወይዘሮ በላይነሽ ለባለቤታቸው እልልታና ሁኔታ የተደሰቱ አይመስልም። ለነገሩ አሜሪካን ሀገር በቆዩባቸው ጊዜያት ሁሉ ብዙ ነገሮች ተምረዋል፣ ለምደዋልም። ጊዜውን የሚያሳልፉት የቴሌቪዥን ጣቢያዎችን እየቀያየሩ የተለያዩ የነጭ ፊልሞችን እየተመለከቱ ነው። በትዕይንቶቹም እየተገረሙና እየተማሩ ከርመዋል። ለነገሩ በሳቸው ማን ይፈርዳል? አሜሪካ ጎረቤት የለ፣ ቤተ ክርስቲያን የለ፣ አንድ አፓርታማ ላይ ታሽጎ መዋል እንኳን ለኛ ሀገር እመበለቶች ቀርቶ ለሀገሬው ዜጋም አስጨናቂ ነው። እናም ወይዘሮ በላይነሽ የባለቤታቸውን እልልታ በቀና አልተመለከቱትም። አፍ አውጥተው ይናገሩ እንጂ በውስጣቸው ያንተ ምላስ ድሮስ ቢሆን ለነገርና ታቦት ሲወጣ ለማጀብ ካልሆነ ሌላ ምን ያውቃል? የነጮቹም ባየኸው። ደጋግመው የተመለከቱትን የፈረንጅ የፍቅር ፊልም በዓይነ ሕሊናቸው እያስታወሱ አቶ መኮንን ባለቤታቸው አጠገባቸው ሲደርሱ በአንገታቸው ላይ ተጠመጠሙ። ባለቤታቸው ወይዘሮ በላይነሽም አጸፋውን ይመልሳሉ፣ እንዲያውም በናፍቆት ያነባሉ ተብሎ ሲጠበቅ ኮራ ጀነን ብለው የባለቤታቸውን እጅ ካንገታቸው እያስለቀቁ እንዴት ከርማችኋል? እንኳን ደህና ቆያችሁኝ አሉ። ቃላቶቹን አለቅጥ እያስረዘሙና እየለጠጡ። ለነገሩ በወይዘሮ በላይነሽ የተጀመረ ነገር የለም። አሜሪካ ገብቶ ትዳር የፈታ፣ ትዳር የረሳ፣ ትዳር ያማረጠ፣ ትዳር የደራረበ፣ ከማንነቱ የተጣላ፣ የዘመነ መስሎ የፈዘዘ፣ ያወቀ መስሎት የዘቀጠ ስንቱ ነው? ቤት ይቁጠረው። ይህን ካነሳን ብዕራችንም አይበቃል። ይልቅ ወደ ወይዘሮ በላይነሽ እንመለስ። 2ኛ ዓመት የትዳር ዘመናቸውን ካከበሩ ከመንፈቅ በኋላ የመጀመሪያ ልጃቸው ለምርቃቱ አሜሪካ እንዲመጡ ጋበዛቸው። ሁለቱም ተያይዘው ሄዱ። አቶ መኮንን ግን ከ3 ወር በላይ እዛ መቆየት አልቻሉምና ወደ ሀገራቸው ተመለሱ። ወይዘሮ በላይነሽ ግን በእድሜያቸው ይመኙት የነበረውን የብቸኝነት ኑሮ ለማጣጣም ከመቼውም ጊዜ በላይ እዚህ አሜሪካ መቆየት መሆኑን ያውቃሉ። በደስታ አሜሪካ ለመቅረት ወሰኑ። የወይዘሮ በላይነሽ የ25 ዓመታት ትዳር ያው እንደ አብዛኛው ቀደምት ኢትዮጵያውያን እናቶች ሁሉ ነገሮቻቸውን የሚወስኑላቸው፣ የሚያዙና የሚያስተዳድሯቸው ባለቤታቸው አቶ መኮንን ናቸው። ልጆቻቸውን ለማሳደግ ብዙ መስዋዕትነት ከፍለዋል። አቶ መኮንን የጨው መግዣ ሲጠየቁ መች አለቀ ትንሿለሽ እንዴ ይሉ ነበር። አንዴ የተፈጠረውን ግን
ሁሉም የቤተሰብ አባል አይረሳውም። የከብቶቹ ወተት ተከራይቶ ኑሮን ቢደጉም ወንዶቹ ልጆችም ከትምህርት ቤት ተመልሰው ከብት ቢያግዱ ጥሩ ሙያ ይሆናል ብለው 2 ላሞችን ገዝተው ለቤተሰቡ አስረከቡ። ከሁለቱ ላሞች አንዷ እንደ ክፉ ሰው ነው ባህሪዋ። በተደጋጋሚ ትጠፋለች። ያገኘችውን ከብት ተከትላ የምትጓዝ ሁሉ ቤቷ የሆነች ዘዋሪ ናት። ከአንድ ዕለት ማታ እንደለመደችው ጠፋች። እስከ እኩለ ሌሊት ከብት ያላቸው ሰዎች ቤት ሁሉ ተጠየቀ፣ ተፈተሸ። እሷቴ የውሃ ሽታ ሆነች። ቤተሰቡ ተስፋ ቆርጦ ወደ ቤቱ ተመለሰ። አቶ መኮንን እሳት ለብሰው እሳት ጎረሱ። ባለቤታቸውን ከነ ልጆቻቸው በእኩለ ሌሊት ከቤት አስወጧቸው። ወይዘሮ በላይነሽም ከ2 ወንድ ልጆቻቸው ጋር ለከብቶች በተዘጋጀው ክምር ስር አደሩ። ይህንን የቤተሰቡ አባል ሁሉ ያውቃል። ወይዘሮ በላይነሽ ብዙ ነገር ችለው የኖሩ እናት ናቸው። የወር ወጪያቸውን ለማዳረስ ከእራት አስርፈው ለቁርስ፣ ከቁርስ አዘልለው ራት በማድረግ ነው 9 ልጆቻቸውን ያሳደጉት። አንዳንዴ እሳቸው ጾም አድረው ልጆቻቸውን አብልተው ያሳደሩት ትዝ ይላቸዋል። ታዲያ ለልጆች ያደረኩት ነው ብለው ቅር አይሰኙም። እንዲያውም ዛሬ የደረሱበትን የልጆቻቸውን ደረጃ ሲመለከቱ በኩራት ከአንገታቸው ቀና ብለው ትከሻቸውን ኮራ አድርገው ይጓዛሉ። ወይዘሮ በላይነሽ የዘመኑን የሴት ወይዘሮ አካሄድና አለባበስ ተለማምደዋል። ልጆቻቸው ሁሉ ለቁም ነገር የበቁ ናቸው። ዛሬ ጎረቤቶቻቸው ሁሉ አረማመድ እንደ ወይዘሮ በላይነሽ፣ አለባበስ ከሷ ወዲያ ላሳር ሲሉ የሰሙት ወይዘሮ በላይነሽ ምን ነው ያለፍኩበትን መንገድ ዞራችሁ ባያችሁ ይሉና ጸጸት ሳይሆን ኩራት ይሰማቸዋል። ከድሮ ጎረቤቶቻቸው ጋር የድሮ ወሬ ወይንም ጨዋታ ሲነሳ አይናቸው በእንባ ይሞላል። አቶ መኮንን ከሰሩት በደል ጎረቤቶች ሁሉ የሚያውቁትን አነሱ። አንድ ወቅት ኑሮ ከብዷቸው ለማብቃቃት በሚያጣጥሩበት ጊዜ የባልደረባዬ ወይንም የሹፌሩ ነው እያሉ የሚያስጭኑት 25 ኪሎ ጤፍ ታሪክ ነው። በተነሳ ቁጥር እንደ አዲስ ቁስል ይጠዘጥሳቸዋል። ጎረቤቶቻቸው ሁሉ ተመሳሳይ ታሪክ ስላላቸው አንዳቸው የሌላቸውን ቁስል ያክማሉ። ሰብሰብ ብለው ሲጫወቱ አንዳቸው ለሌላቸው ጥንካሬና ሙገሳን ይቻቻራሉ፣ ይሞጋገሳሉ። ወይዘሮ በላይነሽ ባላቸውን ዛሬም ድረስ ከሚኮንኗቸውና በተነሳ ቁጥር ክፉ ከሚናገሯቸው በርካታ ጉዳይ ዋናው የዚህ 25 ኪሎ ጤፍ ነገር ነው። ወይዘሮ በላይነሽ አንተ እኮ ሲሉ ይጀምራሉ ባላቸውን መቆጣት ሲፈልጉ። አንተ እኮ ልጆቼ እየተራቡ ጤፍ አስጭነ የምትሄድ ደፋር አባት ነህ። እነኚህ ልጆች እኮ የኔ ልፋት ውጤት እንጂ እንዳንተማ ቢሆን ብለው ነገራቸውን ሳይቋጩ ባለቤታቸው አቶ መላኩ አንገታቸውን ደፍተው ከቤት ይወጣሉ። ነገሩ በረድ ማለቱን ካረጋገጡ በኋላ ይመለሳሉ። እግር መንገድ ግን አባትየው እናታቸው የበደልኳትን ስለምትነግራቸው ልጆቼ ሁሉ አይወዱኝም ብለው ይሰጋሉ። በተለይ ጡረታ ወጥተው ሰፈር መዋል ሲጀምሩ ልጆች ለምን አንቺ ጋር ብቻ ደወሉ? ለምን ለበዓል ብር አላኩም? እንዳስተማርኳቸው ረሱት እንዴ ይላሉ። ወይስ ላንቺ ልከዋል ብለው ይጠይቃሉ። አቶ መኮንን በስራ ዘመናቸው ከሚበሉ ቢጠጡ የሚመርጡ ጎበዝ ጠጪ ናቸው። ሞቅ ካላላቸው አቶ መኮንን በጊዜ ላለመግባት ምክንያት የሚያደርጉት የቤታቸውን ጥበት ነው። ያኔ ከወይዘሮ በላይነሽ ጋር ሲጋቡ አንድ ክፍል ቤት ነበረች። 3ኛው ልጅ ሲወለድ ጠበበ አሉና ከጎን አንድ ክፍል ቤት ጨመሩበት። ከዛ በኋላ የልጆች ቁጥር እየበዛ ሲሄድ እንኳን የቤቶቹን ክፍል መጨመር ሊያስቡ የሚበሉትም እየከበደ መጣ። አመሻሽተውና ሞቅ ብሏቸው የሚገቡት ልጆቻቸው ከተኙ በኋላ ለመድረስ ነው። አቶ መኮንን አንዳንዴ በተለይ በወሩ መጨረሻ አካባቢ ለመጠጫ የሚሆን እጅ ያጥራቸዋል። ያኔ በጊዜ ወደ ቤት መግባት ግድ ይሆናል። ልጆቹ ከመተኛታቸው በፊት ይደርሳሉ። በዚህ ጊዜ ደግሞ እያንዳንዱ ልጅ እያጠና መገኘት አለበት። ደብተሩ ላይ ያልተገኘ ልጅ ጥፊና እርግጫ ይጠብቀዋል። አቶ መኮንን አንድ ዕለት የወሩ መጨረሻ ቤተሰቡ ባልጠበቀው ሰዓት ዘው ብለው ገቡ። የአባታቸውን በጊዜ መምጣት የተመለከቱት 2 ሴት ልጆች ደነገጡ።
አንዷ ከሰል ምድጃው አጠገብ ያለውን የካርቶን ማራገቢያ አንስታ ከፊት ለፊቷ ላይ ያደረገች። እያነበበች መሆኑ ነው። ሌላዋ ካጠገቧ ያለውን ደብተር ብድግ አድርጋ ዘቅዝቃ ያዘችው። አባት በደስታ ፈነደቁ። ልጆችም የእፎይታ ትንፋሽ አሰሙ። አባት እንዴት አመሻችሁ ብለው ደህና ደሩን አስከትለው ወደ መኝታ ቤታቸው ሄዱ። አቶ መኮንን ከስራ መልስ እራት በልቻለሁ ማለት ያበዛሉ። ባለቤታቸው ወይዘሮ በላይነሽ ብዙ አይከፋቸውም። ለነገም ቢሆን ይተርፋቸዋል። ኑሮ እንደሆነ ከ9 ልጆች ጋር ዳገት ሆኖባቸዋል። ሁል ጊዜ ያቺ 25 ኪሎ ጤፍ ለኔ ብትሆን ቤተሰቡ ከችግር ይወጣል ብለው ነው የሚያስቡት። እሺ በእጄ የሚላቸው ሰው አጥተው እንጂ ከሳቸው ቤት እንድትቀር ብዙ ዓመታት ጠይቀው ነበር። አቶ መኮንን ለባለቤታቸው ይህንን መልስ ይስጡ እንጂ የዛች 25 ኪሎ ጤፍ ታሪክ ግን እንዲህ ነው። ምንም እንኳን ወይዘሮ በላይነሽ ጤፍ ተዘርታና በቅላ ለአጨዳ ከደረሰች በኋላ እውነቱን ቢያውቁም ጊዜው ወይዘሮ በላይነሽ 4ኛ ልጃቸውን አራስ በሆኑበት ወቅት ነው። አቶ መኮንን የአራስ ቤት ሽታ አልወድም፣ እህልም አይቀመሰኝም ይላሉ። ልጆቻቸውን የሚያዩትም ተወልደው ከሳምንት በኋላ ጸበል ተረጭተውና ፀሐይ ለመሞቅ ወደ ውጪ ከወጡ በኋላ ነው። ይህንን አመላቸውን ቀድመው ያሳወቁት አባት ደጅ ደጅ ለማለት የሚስታቸው አራስ መሆን ምቹ ጊዜ ነው። እናም አጋጣሚውን ተጠቅመው ኮማሪ ቤት ያዘወትራሉ። ኮማሪት ደግ ናት። በካቲካላ ብቻ አቃጥላ አትሰዳቸውም። ጥሩ ራት አብልታ አንዳንዴ ያሻቸውን ለግሳና አስደስታ ትሸኛቸዋለች። በዚህ መካከል ነው ኮማሪትና አቶ መኮንን አንድ ብለው ሁለት የደገሙት። ታዲያ ሌጣዋን በነበረችበት ወቅት የካቲካላ ንግድ ያስተዳድራት የነበረችው ኮማሪት 2 ልጆች ሲመጡ የአባታቸውን እርዳታ ልታገኝ ግድ ሆነ። ኧረ እንዲያውም ኮማሪት የዋዛ አይደለችም። 25 ኪሎ ጤፍ አይግረማችሁ፣ ሞክቱ፣ ከሰሉ የሚራገፈው እሷ ቤት ነው። ከካቲካላ ሻጭነት ጮማ ቆራጭ ልትሆን ምንም አልቀራትም ነበር። አንድ ነገር ሲጎል አምጣ ይባላሉ። አሁንም ሲጎል ሙላ ይባላሉ። አቶ መኮንን ካቅማሙና አቅም የለኝም ካሉ ዋ እናገርና ይባላሉ። ቀን እየገፋ ሲሄድ ልጆችም ድክ ድክ ማለት ሲጀምሩ ፍላጎትም ከፍ እያለ መጣ። አቅማቸው ደከመ። 2 ቤት ለማስተዳደር ፈታኝ ሆነ። ሽማግሌ ሰብስበው ለወይዘሮ በላይነሽ ካረዱ በኋላ የ25 ኪሎ ጤፍ ታሪክ ይፋ ሆነ። ወይዘሮ በላይነሽ በዚህ ሁሉ ውጣ ውረድ ነበር 9 ልጆችን ያሳደጉት። የዛሬውን አረማመድ፣ አለባበስ የተመለከተ ሁሉ አይወቅሳቸውም። እንዲያውም ከወርቅ ጋር ያመሳስሏቸዋል። ወርቅ በሳት ተፈትኖ ቀልጦ ነው ውድና ውብ የሆነው። ወይዘሮ በላይነሽንም ወርቅ ነች ይሏቸዋል። የትዳርና የልጅ አስተዳደግ ህይወታቸውን እያነሱ አሁን በስተርጅና ምላስ ውስጥ የከተታቸው ግን የምላስ ነገር ነው። ባለቤታቸው በናፍቆት ሲጠመጠሙባቸው እሳቸው ስለ ምላስ ጥቅምና እልልታ በውስጣቸው እያሰላሰሉ የሰጧቸው አጸፋ በተመልካች ዘንድ ምላስ ውስጥ ከቷቸዋል። ወይዘሮ በላይነሽ እንኳን ለሰው ሐሜት ለባለቤታቸውም ቁብ አልሰጣቸውም። ቤት ንብረታቸውን አስተካክለው ወደ አሜሪካ እንደሚመለሱ ያውቃሉ። አሜሪካን ሀገር ልጅ በመጠበቅ የተቀጠሩበት ቤት 1200 የአሜሪካን ዶላር ይከፈላቸዋል። አንድ ከልጃቸው ጋር ሲያሰሉት በኢትዮጵያ 50,000 ብር ሆነ። እሁድ እረፍት ስለሚሰጣቸውም ቤተክርስቲያን ከቅዳሴ መልስ ከጓደኞቻቸው ጋር የሚጫወቱት ሁሉ ሀገራቸው በመጡ በሳምንቱ ነበር ይናፈቃቸው። የአሜሪካን ቤተ መቅደሶች ከቅዳሴ መልስ ከልጅ እስከ አዋቂ ከሊቅ እስከ ደቂቅ የልቡን የሚጫወትበት ብቸኛ ባይሆንም ተመራጭ የመሰብሰቢያ መድረክ ነው። በተለይ እመበለቶች እንደ ወይዘሮ በላይነሽ ያሉ በእድሜ ገፋ ያሉ የህይወት ውጣ ውረድን የገፉ እናቶች ያለፈ ታሪካቸውን በመተንፈስ የሚጽናኑ በዚህ ሰዓት ነው። የልጆቻቸውን ልጆች ለመጠበቅ በስተርጅና ሞግዚት በመሆን የሚገኘውን ገንዘብ ፍለጋ ለሕክምናና ለመሳሰሉት ብዙ ምክንያቶች እናቶችና አያቶች አሜሪካ ሄደው ይቀራሉ። አሜሪካ ስትመለከታት
እናቶችን ከሽማግሌ አባቶች አራርቃ የምትሰበስብ የለጋስ ንፉግ ሀገር ትመስላለች። እናም የውዴታ ግዴታ አሜሪካ የሚያኖራቸው እናቶች እኩዮቻቸውን ፈልገው የልባቸውን የሚተነፍሱበት ሰዓት ነው። አንድ ዕለት እሁድ ወይዘሮ በላይነሽ ቤተ መቅደስ ከተዋወቋቸው ወይዘሮ መልኬ ጋር የቆየ የሀገር ቤት ህይወታቸውን ማውራት ጀመሩ። ወይዘሮ መልኬ በዛሬ ጊዜ ማን ይታመናል ብለው ነው ሲሉ ታሪካቸውን ለወይዘሮ በላይነሽ ማውራት ጀመሩ። ከአቧራ ላይ አንስቼ በስስትና በፍቅር ከልጆቼ እኩል ያሳደግኩት ልጅ ጉድ ሰራኝ አሉ በሐዘንና በትካዜ መንፈስ። ወይዘሮ መልኬ መሃል አዲስ አበባ የተንጣለለ ግቢ ዘመናዊ ቪላ ጋር አላቸው። ባለቤታቸው ጡረተኛ ናቸው። ይህንን የጡረታ ጊዜያቸውን የሚያሳልፉት ቤተ መጻሕፍት በሚያስንቀው የማንበቢያ ክፍላቸው ውስጥ ነው። ከልጅነት እስከ እውቀት ብሎም እስከ ሽምግልና ጊዜያቸው አልፎ አልፎ ልጆቻቸውን ለመጠየቅ እንጂ ከሀገራቸው ውጪ የማይወዱ ሀገር ወዳድ ናቸው። ከወይዘሮ መልኬ የወለዷቸው 3 ልጆችም ልክ እንደሳቸው ባለብሩህ አእምሮ ናቸው። ታዲያ ዛሬ ሁሉም አሜሪካ ናቸው። አንዳንዴ ከባለቤታቸው ጋር ሲጫወቱ እኔና አንቺ እኮ የወላድ መካን ነን ይባባላሉ። ወይ ለኛ ወይ ደግሞ ለሀገራቸው ያልሆኑ ልጆች በማሳደግ ነው በከንቱ የደከምነው። የወይዘሮ መልኬ ባለቤት ይህን ሲሉ ከልጆቻቸው እርዳታን ፈልገው ሳይሆን በቅርብ ሆኖ ደህና አደርክ አባዬ፣ ደህና ዋልክ አባዬ የሚላቸው ልጅ ፈልገው እንጂ። ወይዘሮ መልኬም ቢሆኑ ልጆቻቸው አጠገባቸው ሆነው ቡና ጠጪ እማዬ አለማለታቸው እየቆጫቸው በልቶ በያሉበት ደህና ይሁኑ ሲሉ የባለቤታቸውን ቅሬታ ቀለል አድርገው ያልፉታል። የዛሬ ዓመት ገደማ 2 ሴት ልጆቻቸው በተከታታይ ይወልዳሉ። ወይዘሮ መልኬም ከባለቤታቸው ጋር ልጆቻቸውን ለመጠየቅ ወደ ሀገር አሜሪካ ያቀናሉ። አባት የልጅ ልጅ በማየታቸው መደሰታቸውን ገልጸው ከሳምንታት በኋላ ወደ ሀገር ቤት ይመለሳሉ። እናት ወይዘሮ መልኬ የእናት ወጉኖና ልጆቼን ትንሽ ላረሳቸው ብለው ይቀራሉ። አባት የብቸኝነት ኑሯቸውን በንባብ ድባቅ እየመቱ አንዳንዴም ካሳደጉት የባለቤታቸው የወንድም ልጅ ሄኖክ ጋር ካርታ እየተጫወቱ የእግር መንገድ እየተጓዙ ያሳልፋሉ። ሄኖክም ቢሆን ቤቱን በማስተዳደር በኩል ምስጉን ነው። ያሳዳጊ አባቱን ጡረታ በተገቢው ቦታ ያውላል። ቤቱም ችግር አያውቀውም። አንዳንዴ ለትምህርት ቤት ክፍያ ብሎ የሚጠይቀው ገንዘብ ከፍ ሲል ወይዘሮ በላይነሽ ለምን ብለው ይጠይቁ ነበር። አሳዳጊ አባቱ ግን ዳውት ወጣት አይደል ብዙ ነገር ያምረዋል ይሉና ያልፉታል። አሁን ወይዘሮ በላይነሽ ቆይታቸውን አሜሪካ ካደረጉ በኋላ የቤቱ አኗኗር ተቀይሯል። ሄኖክ አሳዳጊ አባቱ ለረጅም ሰዓት በንባብ ማሳለፋቸው የጠቀመው ይመስላል። ከጓደኞቹ ጋር ረዘም ያለ ጊዜ እንዲያሳልፍ እድል ሰጥቶታል። እዚህ ቤት ብዙ ጊዜ ራት ከተበላ በኋላ ሁሉም ወደ መኝታ ክፍሉ ይሄዳል። አሳዳጊ አባቱም ከራት በኋላ ሄኖክን የሚያገኙት በነጋታው ለቁርስ ነው። እሱም ይህን አጋጣሚ ተጠቅሞ ብዙ ጊዜ ውጭ ያድራል። ጎህ ሲቀድ ወደ ቤት ይመለሳል። ወይዘሮ መልኬ ይህንን የባህሪ ለውጡን አላወቁምና አሜሪካ ከሄዱ ጀምሮ ለአራስ ልጆቻቸው ሄኖክን በማወደስ ያወሩላቸዋል። በዚህ መካከል አንድ ነገር ተፈጠረ። ነሐሴ 2011 ዓመተ ምህረት ከጠዋቱ 3 ሰዓት የወይዘሮ መልኬ ባለቤት ዛሬ ከወትሮ በተለየ ተኝተው አረፈዱ። ሄኖክ ያሳዳጊ አባቱን ለቁርስ ለመምጣት አሳሰበው። ሲጠብቃቸውም ሰዓት ደረሰ። ከዚህ በላይ መታገስ ያልቻለው ሄኖክ መኝታ ቤታቸው ከፍቶ ገባ። ሰውየው አይሰሙም አያዩም። ጓደኞቹን ጠርቶ በፍጥነት ወደ ሕክምና ይወስዳቸዋል። ከብዙ ሕክምና በኋላ ባይናገሩም እጅና እግራቸውን ማዘዝ ባይችሉም በህይወት ግን አሉ። ሄኖክ ከሳምንታት የሕክምና እርዳታ በኋላ አሳዳጊ አባቱን በዊልቸር ይዞ ወደ ቤት ገባ። ለወይዘሮ መልኬ ቤተሰቡ ያለበትን ያጋጠመውን በዝርዝር አስረዳቸው። እሳቸውም በባለቤታቸው ላይ የመጣው እክል እጅግ አሳዘናቸው። በተለይም ካጠገባቸው አለመሆናቸው በዚህ ሰዓት ወደ ሀገር ቤት መመለስ የማይችሉ መሆኑን ሲያስቡ አምርረው አለቀሱ። ይህንን በግልጽ አስረድተው
ለቀጣዮቹ 6 ወራት ባለቤታቸውን የመንከባከብ ኃላፊነት የሄኖክ መሆኑን በአደራ ጭምር አስረዱት። ሄኖክ ከመቼውም የበለጠ የተመቸ ጊዜ ሆነለት። እንደ ቀድሞ በየሆቴሉ መንከራተት ቀረ። ወጪውም ይቀንሳል። በዚህ ሰዓት ጓደኞቹን ሰብስቦ ቁማር መቋመር፣ ጫት መቃም፣ መጠጥና ሴት ሳይውል ሳያድር ተግባራዊ ያደረገ። በዊልቸር ላይ ያሉት የወይዘሮ መልኬ ባለቤት እንኳንስ በሰዓቱ ዳይፐር የሚቀየር ቀርቶ ምግብ እንኳን በሰዓቱ የሚሰጣቸው ጠፋ። ሄኖክ ከ5 ጓደኞቹ ጋር በሱስና በሴራ ተጠምዷል። ከለሳስ አንድ ቀን ጓደኞቹ አንድ ክፉ ሐሳብ አመጡ። እኚህን የማይናገሩ ማይንቀሳቀሱ ሽማግሌ ለምን የገቢ ምንጭ አናደርጋቸው ሲሉ ሐሳብ አቀረቡ። ሄኖክ ጥቂት ዝም ካለ በኋላ በሐሳባቸው ተስማማ። ሐሳባቸውን ወደ ተግባር ለመቀየር ጊዜ አላጠፉ። ሄኖክ በሚንቀጠቀጥ እጃቸው የራሱን እርዳታ ጨምሮበት ቤቱን የመሸጥና የመለወጥ ውክልና ወረቀት አስፈረማቸው። የመጀመሪያው የሴራ ምዕራፍ በድል ተጠናቀቀ። ቀጣዩ የሄኖክና የጓደኞቹ ዕቅድ እኚህን የማይናገሩ ሽማግሌ አረጋውያንና ህሙማን ከሚረዳ ለነፍሱ ካደረ የበጎ አድራጎት ድርጅት በር ላይ መጣለው። እናም በቀጣዩ ቀን ጎህ ሳይቀድ ወስደው ከደጅ አስቀመጧቸው። ከዛ ጊዜ በኋላ ዞሮ ያያቸው አልነበረም። ሁለተኛው የሄኖክና የጓደኞቹ ዕቅድ እንዲሁ ተሳካ። ሶስተኛውና የመጨረሻው ዕቅድ ቤቱን በደህና ዋጋ መሸጥና ገንዘቡን መከፋፈል ነው። ቤቱን ለመሸጥ ባስተዋወቁ በጥቂት ቀናት ውስጥ ገዢዎች በሰልፍ ተደረደሩ። የቤቱን ካርታ ኦሪጂናልነት ካረጋገጡ በኋላ አንድ በእድሜ ገፋ ያሉ ባለሀብት ቤቱን ተረከቡ። በዚህ ሁሉ መካከል ሄኖክ አሜሪካ ከሚገኙት አሳዳጊ እናቱ ጋር የነበረው የስልክ ግንኙነት አልተቋረጠም። ስለ ሰውየው ደህንነትም እያስረገጠ ይነግራቸዋል። ከወራት በኋላ ወይዘሮ መልኬ ባለቤታቸውን ወደ አሜሪካ ወስደው የማሳከም ፈቃዳቸውን አግኝተው ጉዟቸውን ወደ አዲስ አበባ አደረጉ። ቦሌ ዓለም አቀፍ አውሮፕላን ማረፊያ እንደደረሱ አብራቸው ከመጣችው ልጃቸው ጋር ሄኖክን ፍለጋ አይናቸውን ቢያንከራትቱም ሊያገኙት አልቻሉ። ስልኩም ዝግ ነው። ግራ እየተጋቡ ኮንትራት ታክሲያቸውን ይዘው ወደ መኖሪያ ቤታቸው አመሩ። እንደደረሱም የግቢውን በር አንኳኩ። አንዲት ልጅ እግር በሩን ከፍታ ወደ ውስጥ እንዲዘልቁ ፈቀደችላቸው። ወደ ቤቱ እንደገቡ አንድም ትተውት የሄዱትን የቤት ዕቃ መመልከት አልቻሉ። ይበልጥ ግራ ተጋቡ። በዊልቸር የተቀመጡትን ባለቤታቸውን ለማየት አይናቸው በቤቱ ዙሪያ ተንከራተተ። ከፊት ለፊት ከተቀመጡት በእድሜያቸው ከሆኑት የቤት ገዢ ሴት በቀር የሚታይ ነገር የለም። ለጥቂት ደቂቃ ያላንዳች የቃላት ልውውጥ መታየት ጀመሩ። ወይዘሮ መልኬ በቤታቸው እንዲዘና ብሎ የተቀመጡትን ወይዘሮ ማንነት ለማወቅ ሄኖክን ማግኘት እንዳለባቸው እያብሰለሰሉ ባለበት ሰዓት ቤቱን የገዙት ወይዘሮ ቤት እግዚአብሔር ነው፣ ዘና በሉ በማለት የቤቱን ጸጥታ ደፈረሱት። ወይዘሮ መልኪም ለሴትዮዋ ንግግር ትኩረት ሳይሰጡ ሄኖክ የት ሄዶ ነው? እንዲቀበለን ነግረነው ነበር እኮ አሉ። ወይዘሯ ቤቱን የሸጠልን ልጅ ነው፣ ገንዘቡን ከተረካከብንና ቤቱን ከሰጠን በኋላ ተያይተን አናውቅም ሲሉ መለሱላቸው። ወይዘሮ መልኬ መርዷቸውን በዚህ መልኩ ተረዱ። ለጊዜው የታወቀው ጤናቸው መለስ ካለ በኋላ የሄኖክንም ሆነ የባለቤታቸውን አድራሻ ለማፈላለግ ስራውን ለፖሊስ አስረከቡ። ፖሊስም ከእልህ አስጨራሽ ፍለጋ በኋላ አንድ ዕለት ምሽት በገዛ ጓደኞቹ ጥቆማ ሄኖክ በስካር ከወደቀበት ቱቦ ስር ተያዘ። በቀጣዩ ቀንም የወይዘሮ መልኬን ባለቤት ወስዶ የጣለበትን የበጎ አድራጎት ድርጅት ካሳየ በኋላ 8 ዓመት እስር ተበይኖበት ዘብጥ እያወረደ። የወይዘሮ መልኬ ባለቤትም እንክብካቤና ድጋፍ እየተደረገላቸው በዚህ ተቋም ውስጥ ተገኙ። ወይዘሮ በላይነሽ ይህንን ልብ ወለድ የሚመስል ታሪክ ካዳመጡ በኋላ ስለ ራሳቸው ማሰብ ጀመሩ። ወይዘሮ በላይነሽ ባለቤቴ 9 ልጆችን ሳሳድግ በላይ ላይ የወለደ
በል ሲለው በነገር እየጨቀጨቀኝ ነው የኖርኩት። እናም እሱን ለመበቀል ነው እዚህ አሜሪካ የቀረሁት ብዬ ባወራ ውሃ አያነሳም። ከሄኖክ በደልም የባለቤቴ በደል እዳው ገብስ ነው ሲሉ ለማውራት ከዳዱ በኋላ ከንፈራቸውን መጠው ዝም አሉ። ሌሎች መበለቶች እንዲህ በአሜሪካ አፓርትመንቶች ተንጠልጥለው የወፍ ድምፅ እንኳን እየናፈቃቸው የሚኖሩት በአንዳች ምክንያት ነው። ከፊሉ ያለ ዕድሜያቸው የልጅ ልጆቻቸውን ሲጠብቁ፣ ህመምተኛና እስረኛ በመጠየቂያ፣ ቤተክርስቲያን በመሳሚያ፣ በመጾሚያ፣ በመጸለያ ጊዜያቸው ለውዴታ ግዴታ ተጉዘው የአሜሪካን ኑሮ የሚገፉ አረጋውያን እናቶች ብዙ ናቸው። ይህቺ በሳምንት አንድ ቀን የሚያገኟት ዕለተ ሰንበት ከቅዳሴ መልስ መተንፈሻቸው ሰዓት ናት። ሳምንት ደርሶ ደግሞ በሌላኛው ታሪክ ትረካ እስከሚገናኙ እየተነፋፈቁ ተሰነባበቱ።